እኔ የምለው ማለት ነው ያው እኔ የካሜራ መቀረጫ የለኝም፣ ተሰብሯል። ልጆች ሰብሮብኛል። በእጄ ነው ማለት ነው የምቀርጸው። እኔ የምለው የመዳም ቅመሞች እዛ ሀገር ኑሮ ስንሄድ ኢትዮጵያ ስንገባ የመዳም ቅመሞች ዳስኮራ ሀብታም የሌለን መልክ እኮ ነው እዛ መልክ የምናወጣው። ሰላሳውን የማንቀባበው ነገር የለም። እንደ ኢትዮጵያ እዚህ ሳውዲ አረቢያም ሆነ ማንኛውም ሀገር ላይ በ10 ብር በ5 ብር ጫማ ስንለብስ እንዳልነር ሽንት ቤት እንዳልፈገፈግን የአረብ ጩኸት እንደ ሰራተኛ በኩባያ ውሃ እንዳልተሰጠን ኢትዮጵያ ሄዳችሁ የምትበጣጠሱ ሰዎች የምትኮሩ ራሳችሁ ማንነታችሁን የማታውቁ በቃ እዛ ሀገር እኮ ብር እንደዚህ ሀፍሳችሁ እንደዚህ መንዝራችሁ ትሄዳችሁ ትመስላላችሁ ማለት ነው። ስንት መከራችንን በልተን እየሰራን ኢትዮጵያ ስንሄድ እንደው ይሄ ምግብ አይበላኝም ላወላ እንደው ይሄ ውሃው ከየት ነው የተቀዳው? 5 ዓመት 6 ዓመት ጎረቤትሽ ደግሞ ረስታ እንትን ታጎረቤት ስትመጣ እናቴ ይቺ ማናን ማዘሯ ረስቻ ስሟ ማን ነው? አባትና እናትሽ ቤት ያፈራውን እንጀራ የገብስም ይሁን የጤፍም ይሁን የዱር የተገኘውን ቤት ያለውን ሲያቀርቡልሽ አልበላይ ብሎ እዛ እኮ እንደዛ አይደለም ቅቤ ስጋ ነው የምበላው ጥንባታም ሁላ መጀመሪያ ቅቤ ስጋ የምትይው እያንዳንድሽ የአረብ ሩስ እንከት ነው ሁላችንም ያለ ነው ማለት ነው። ያለ የሌለውን ነው የምንበላው። አንዳንዴ የማናገኝበት የማንበላበት ሰዓት አለ። ለቂጣችን እረፍት የሌለበት ሀገር ነው ያለ ነው እና ሀገር ስትሄዱ የምትበጣጠሱ ሰዎች ረጋ ይበላችሁ ማለት ነው። ከአንድ ወር በኋላ ራሳችሁ የት እንዳላችሁ ራሱ አታውቁም። ብር ያላችሁ ይመስል ያችሁን ያላችሁ ትመነዝራላችሁ። የማትቀቡን ነገር የለም። ሲጀመር አንድ ወርም ድረስ አንጠብቅም። እንደ 3 ቀን 4 ቀን ሲሆነን መቶ ይሄ አቧራው ማዳቱ ጥቁር ነው የምንለው እና ወዲያው እንደገባችሁ የሌለ ፖርሳ የሌለ አያጫውታችሁ። ስለዚህ ማንነታችሁን አትርሱ። ኢትዮጵያ ሄዳችሁ ያኔ ቤተሰብ አታስቸግሩ። እናትና አባት ልጄ ምን ትብላ ልጄ ተንፋሻቸው ቁርጥ ይላል። አንቺ እዚህ እያንዳንድሽ ያለ የሌለውን ስጠርጊ በልተሽ ኢትዮጵያ ስገቢ ይሄን አላውቀውም አትበሉ። አዎ እንታወቃለን እነማን እንደሆነ ማለት ነው። ስለዚህ ማንነታችን መርሳት የለብንም። በሰው ሀገር ስንት ስቃይ ስንት ነገር አሳልፈን ኢትዮጵያ ስንሄድ እዛ የገጠርን ሰው እንደዚህ እኮ አይደለም ይሄ ሙሽኪላ ነው፣ ይሄ ያመኛል፣ ይሄ ይበርደኛል፣ ቅዝቃዜው ውሃው ሙቅ ነው፣ ቅዝቃዜ ያሙቃባችሁ የሚያሙቅ እናት አባት የመጀንጌታ አስተግፍሩላህ። እንደዛ አትበጣጠሱ። ያላችሁበትን የዱሮ የነበራችሁበትን አትርሱ። ድሮ ከየት ነው የመጣ ነው? ከጋጥ ነው የመጣ ነው። ከከብቶቹ ጋር ከብትና ሰው አንድ ጋር ነው የምንተኛው። አናውቅም እንዴ? በዚህ ጋር ተከፍሎኝ ከብቱ ያድራል፣ በዚህ ጋር ተከፍሎኝ እናድራለን ማለት ነው። ስለዚህ አሁን የሰለጠናችሁ ጊዜ ያንን የድሮውን አትርሱ። ውሃ እንዴት እንደሚከፈት ማናውቃለን ብዙዎቻችን። ሳውዲ በነገራችን ላይ አረቦች በጣም ጎበዝ ናቸው። በቃ ችለውናል ማለት ይቻላል። ወላሂ ላዚም እዚህ መተን ውሃ በየት እንደሚከፈት ማናውቅ፣ በር በየት እንደሚዘጋ የማናውቅ ሰው ነን። ያን ሁሉ ረስተን አሁን ትንሰልጠን ያልን ጊዜ ሀገር ሂደን የማንበጣጠሰው ነገር የለም። ስለዚህ አስታውሱ። ወደኋላ መለስ ብላችሁ ያኔ ምን አይነት ሰው ነበርኩኝ፣ አሁን ምን አይነት ሰው ነበርኩኝ ብላችሁ አስታውሱ። ማስታወስ ለሰው ጥሩ ነውና ኢትዮጵያ ስትገቡ አትበጣጠሱ። በሌለ ነገር ዳስኮራ አያጫውታችሁ። ካላችሁም መልካም ካላላችሁም መልካም እንደ ድሮ መኖር አለባችሁ። እኛ እኮ ዴክርፎ አይደለም የምንላችሁ፣ ግን አትበጣጠሱ። መበጣጠስ ጥሩ አይደለም። የሌለን አለን፣ የሌለን መልክ አለ፣ የሌለን ሀብት የሌለን ንብረት ያኔ የሌለውን ነገር አለ አትበሉ። በኋላ ትዋረዳላችሁ። 1 ወር 2 ወር ስትቀመጡ በቃ ኑሮ ይሰላቻችኋል። የምታስመስሉን ነገር ይጠፋል። ከዛ ስም ይወጣላችኋል። ያቺ ተጃጅላ ያቺ እንደዚህ አይደል ያቺ ስትመጣ መሬት አትረገጥም ነበር ትባላላችሁ። ስለዚህ ያን ተማይመጣባችሁ ሰው ፊት ተማፈራችሁ በፊት ከዛ ሀገር ስትገቡ እንደ ማንኛውም ወደፊት እንደምትቀጥሉት ህይወት ወይም እዚህ እንደነበራችሁት ህይወት መኖር ነው እኮ ሌላ የለውም እንጂ የሌለ ነገር እያመጣችሁ በኋላ ለእናንተም ቅስማችሁ ይሰበራል፣ ክብራችሁን ታጣላችሁ። ያቺ እንደዚህ ሆነን የማንም መሳቂያ የማንም ቡና መጠጫ ከምትሆኑ በፊት አስቡበት። ልትሄዱም ልሄዳችሁም ልጆች ተረጋጉ። ረጋ ማለት ጥሩ ነው። የረጋ ቅቤ ይወጣዋል ይባላል። ስለዚህ የነበራችሁበት አትርሱ ነው የምላችሁ። ኢትዮጵያ ሄዳችሁ የምትበጣጠሱ ልጆች መበጣጠሳችሁን አቁሙ።